የአቋምን የቋጠሮ መዝሙር ለመዘመር 1 2 3 የቋጠሮ ጥሪ ለአባላቱ በሙሉ ዋንጫ እንዳይበላ። ስራ እየሰራው ነው። እባክህን ስራ እየሰራው ነው። ልዘምርበት። የራስ መደክቦ ክለብ እንዳይጠፋብህ ነው እንዴ? አቋሌ ነው ክለቤማ። ያቋማ አለ ከአርሰናል ጋር የሚጮትን ቡድን በሁሉ ነው የምትደግፉት። ምን ነካችሁ? የስራው ባህሪ ነው። ይቅርታ አድርጉልን። እንግዲህ ግዴታ ነው። እንዳበሉ ስለምፈልግ ነው። ፈልጌው ነው። የቋጠሮ ቀን መለቃችሁ መስሏችሁ ነበረ? አንለቃችሁም። ቤንዋይት ተጎድቷል። የራይስን ጉዳይ ገና እናጣራለን። የቋጠሮ ቀን ለዋንጫው ደክማችሁ ነው የምትደርሱት። ሳካ ሳያርፍ ነው መድረስ ያለበት። በቃ በአግባቡ ነው የምንቋጠረው። ካሞን ሲቲ፣ ካሞን ፔፕ፣ የከተማ ቡድናችን ዛሬ በርቱልን። እናንተ እዚህ ወጥሩ፣ እኛ እዛ እንወጥራለን። የቋጠሮ ቀን ይላል አባቴ። ለውጡ ግን ማን ነው? እንደ ወያላ እኛ ስንቋጥር ለሌላ ክለብ እንደዚህ እንዲሆን ምናምን እጣፋንታው ምናምን እንትና እንዳይበላ ሳይሆን እኔ እንድበላ ነው። ከባድ ደግሞ በለዋለሁ። ሳልጮት ነው በለው። ዛሬ ነው ማረጋገጠው። ከዛ በርሌን ስለጥፋ ተረጋገጠ ማለት አንተ በርሌ ምናምን እያልክ ገና የሚቀጥለው ቅዳሜ ምናምን የሚደረግ ጨዋታ ላይ ታስባለህ። ዛሬ ስራን ስራ እስኪ መጀመሪያ ኢቲአር ስለሆነ ነው ምናምን እንዳትለኝ አባቴ። እሱን ለፎረስት ትነግረዋለህ ነው የምልህ። ገባህ አይደለ? ዛሬ ላይቭ ላይ ታገኙናላችሁ፣ ታውቃላችኋል። ለቋጠሮ ብዬ ፍሬን ገብሬ ላይቭ ስገባ ሲሪየስ ጉዳይ ነው የምለው። ፓላስ የልጅነቴ ፓላስን ከዌስትሃም አንጻር ምን ያህል እንደምወዳት ዌስትሃምን ምን ያህል እንደምጠላው ፓላስን ምን ያህል እንደምወደው አሳይቻችኋለሁ። ከዚህ በፊት ነግሬያችኋለሁ። ተረዳኝ። እና ዛሬ ደግሞ ፓላስ በጣም እንደምወዳት ልታሳይ እንችላለች። በጣም እንደምወዳት ኢስማኤል ሳር በቃ ገባሽ አይደለ? ኢኒሜን ኢንዲያ ያጠፋውን ጥፋት አንቺ ታርሚያለሽ። ገባሽ አይደለ? ጆን ፊሊፕ ማቴታ ቡም 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 ማቴታ ኢን ዘ ሩም። ተረዳኝ። አንተ ደግሞ እንደ ቤቶ ደደብ እንዳትሆን፣ እንደ ኢጎር ቲያጎ ደደብ እንዳትሆን። ደደብ ነህ ግን የተሳካልህ ደደቡን እስቲ በእናትህ ተረዳኝ አይደለ? ከሞን ይሆን የአርሰናል ደጋፊ ሆይ ለምንድን ነው ዛሬ እንዴ የተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመሰለኝም። ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረህ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆም? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረህ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሐሳብ ፓላስ። ከዛ ውጪ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይሄንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥሎሩን ላይ ቋጠር ነገርኩ። ጀማው ወጥሩ፣ ምንም መብት አይወጥሩ እንዴ። ዛሬ ሲቲ ጥሎ በፓላስ ተሸንፎ ወይም ደግሞ አቻ ወጥቶ በርንሌን ስንገጥም በሜዳችን ዋንጫውን ብናረጋግጥና ሜዳችን ላይ መተው ከኛ እኩል ሴሌብሬት እንዲያደርጉ መፈልጋቸው ሰዎች አሉ። የእናንተን ጥሩልኝ፣ እኔ ሊስት አደርግላችኋለሁ። ኦፍ ኮርስ አርሰን ቬንገር እና ሄነሪ ኢያን ራይት ይኖራሉ መጀመሪያ። ከዛ በኋላ ሳንቲ ካዞርላና ኦዚ ይኖራሉ። ከዛ ማቢኖር ይሻላችኋል። ማንን ታስባላችሁ? ከኛ ዣካ እንዲኖር ፈልጋለሁ፣ ሌላ ሳንቼዝ እንዲኖር ፈልጋለሁ። ማን እናንተ እስቲ ውስጥ ጭንቅላታችሁ ውስጥ ያለ ተጫዋች ድርሽ እንዳይል የምትሉት ሰው ማን ነው? እኔ ድርሽ እንዳይል የምለው ሰው ማን ነው? እነ ሶቅራጥስ ምናምን እንዳይመጡ እናንተ እንዲመጡ እስኪ የምታስቧቸው ተጫዋቾች ማን ናቸው? ከኛ ጋር ለፍተዋል እኮ በቃ ዋንጫ ማሳካት ነው የቀራቸው እንጂ ምናምን የምትሏቸው ሰዎችን እስኪ ሜንሽን አድርጉት፣ ኮሜንት ስር ጻፉልኝ። ዛሬ ይቋጠራል። በኃይለኛው ነው የምንቋጠረው። እንቀውጠዋለን። ኮፒ ሊንክ ማድረግ አይረሳ፣ ፎሎ ማድረግ አይረሳ። ይመቻችሁ። ማቴታ
ማቴታ የኔ አባት ጀማው ዛሬ ፓላስ ማለት እኛ ማለት ፓላስ እንደሆነ ታውቃላችሁ አይደል? በዚህ ላይ ደግሞ ማቴታና ቴሪ ኦንሪ የሚያመሳስላቸው 3 ወሳኝ ነጥቦች ይያለው ጀማው። እጅግ በጣም ሁለቱ ተጫዋቾች ያላቸው መመሳሰል ያስገርማቸዋል። ማቴታ እንደምታውቁት ማለት ነው ወርልድ ክላስ የሆነ አጥቂ ነው። በሄነሪ ደረጃ እንደሱ እንኳን አይደለም፣ ብዙ ማሽቃበጥ አያስፈልግም። ግን ማቴታና ሄነሪ አንድ ነው የሚያመሳሰላቸው ነገር፣ እሱ መላጣነታቸው ነው ጀማው። ወይ የኔ ቆንጆ ደግሞ እንዴት አባቱ እኮ እንደሚያምር ወይ! አረ ዛሬ ማቴታዬ በእናት እስማኤል ሳር እዚህ ጋር አለ። አሰቡ እንግዲህ ሳር ደግሞ እስማኤል ሳር ያንን የኛን ማለት ነው የረጅም ጊዜ ሳንሸነፍ የተጓዝነውን መንገድ ሊቨርፑልን ወገባ ገዳውን ብለው ሊከተለን ሲል እኛን ለመቅደም ሲያስብ ማለት ነው አናቱን ካሉልን ማከል አንዱ እኮ እስማኤል ሳር እኮ ነው። ታስታውሳላችሁ? ያኔ ምናልባት ደግሞ ማቴታም ካልተሰለፈ ላርሰንም ካልተሰለፈ የተሰለፉ ይሰለፉ። ዋናው ነገር ግን ዛሬ በአርሰናል ማሊያ እንዲያምሮባቸው ስላዩ ደስ ብሎኛል። ጀማው ከበደንብ ማቋጠር አለብን። ማን ቆንጆች እንዴት እንደምታምሩ እኮ ወይ ዛሬ ቀኑ ሙሉ ታሽቃብጥ ነው ሙሉ ሲቲዘንስ ተስፋ ቆረጣችሁ እንዴ? እንደዚህ ብለን ተስፋ አንቆርጥም። ዛሬ ጌም አለን። ቀሪ ጨዋታችን ከፓላስ እንጫወታለን። ሌሎቹ ተስፋ ቢቆርጡ እንኳን አንተ በዚህ ክለብ መቼም ተስፋ እንዳልኩት። ምክንያቱም ማንቸስተር ሲቲ ማለት ተስፋ ያለ መቁረጥ ምልክት ነው። እስከ መጨረሻው ድረስ የመፋለም ምልክት ነው። ስንት ጊዜ ነው እኛ በቅርብ እንኳን በመጨረሻ ቀን በተአምሮች ዋንጫ ይበላ ነው። ከአስቶን ቪላው ጀምሮ ከዛ በፊት ከብራይተን ጋር ከዌስትሃም ጋር ታስታውሳላችሁ። እሱ እንኳን ባይሆንም ከዛ ዋናው ደግሞ የፕሪሚየር ሊግ ሞስት አይኮኒክ የምትባለው አጉዌሮ ሞመንት፣ ይሄ ሁሉ የተካሄደው በማንቸስተር ሲቲ ነው። አይቻልም ሞቷል የተባለ ነገር ሁሉ ተደርጎ የተመለሰው በማንቸስተር ሲቲ ነው። ስለዚህ እስከ መጨረሻው ተስፋ አንቆርጥም። ግን የራሳችንን የቤት ስራ በስነ ስርዓት መውጣት አለብን። ዛሬ ከፓላስ ጌም አለን ከሞሲቲዘን ፕሬሸሩን አሁንም እና በደንብ አርሰናልን ያርጉ። እነሱ ዋንጫ በልተናል ብለው ኦሬዲ ዘግቶ እየጨፈሩ ነው። እኛ ግን እንዳላለቀ ማሳየት አለብን። ከሞሲቲ ይመቻቹ። ዛሬ ሲቲ ከክሪስታል ፓላስ ጋር ጨዋታ አለው። ያው እንግዲህ ይሄንን ሲቲ ነጥብ ይጥላል ብዬ ብዙም ባላስብም ግን ድንገት አቻ ቢወጣ ኦልሞስት እኛ ከ5 ቀን በኋላ ከበርንሌ ጋር በሜዳችን ተጫውተን በርንሌን አሸንፈን ዋንጫችንን በሜዳችን ላይ እንረከባለን ማለት ነው። ቀናችንን ያሳጥረዋል ነው ዋናው። ቀኑ ስለማጠሩ እንጂ መብላታችን የተረጋገጠ ነው። አንድ ጨዋታ ቀርቶን ዋንጫ እንበላለን ማለት ነውና ያው ይሄ ቢሆን በጣም ደስ ይለኛል። ሲቲ አቻ ቢወጣ ወጣም አልወጣም ችግር የለውም። እኛ የራሳችንን ተናግሬያለሁ። ኦልሞስት ወደ 7 ጨዋታ ሲቀረን አርሰናል የራሱን የቤት ስራ ብቻ ነው መስራት። ከዚህ በኋላ የራሳችን ነው ብዬ ነበረ። እንዳልኩትም እየሰራን መተናል። እዚህ ጋር ደርሰናል። አሪፍ ነው እስካሁን ድረስ ያለ ነው ማለት ነው። እኔ ዛሬ ሲቲ ይሸነፋል አልልም። ቢሸነፍ መልካም ነው። 4 ሰዓት ላይ ያለ ይሄም ጨዋታ ለአርሰናል ይጠቅመዋል ማለት ነው። ወሳኝ ነው። ሜዳችን ላይ ዋንጫችንን እንበላለን ማለት ነው። በርንሌን እናሸንፍና ዋንጫ እንበላለን። ከዛ ከክሪስታል ፓላስ ጋር ይቀረናል። ያው እኛም እነሱን በቤንች ገብቶ መጫወት እንችላለን ማለት ነው። ለሻምፒዮንስ ሊግ እንዘጋጃለን። የጨዋታ ቀን ዛሬ እንግዲህ ያው ከፓላስ ትንሽ ቀለል ያለች ትሬኒንግ እንዳለብን ይታወቃል። ለቅዳሜው ጨዋታ ዛሬ ትሬኒንግ እሰራለሁ። ቅዳሜ ቼልሲን 1-2 አጫውቼ ኤፍኤ ካፕ እንበላና ከዛ በኋላ ደግሞ ለፕሪሚየር ሊግ በዛው ሞራል ይሆነኛል ማለት ነው። ዛሬ ግን ፓላስ ላይ ማታ 4 ሰዓት ላይ ትንሽ አለ አይደለ ለቼልሲ ጨዋታው እንዲረዳ 3 ነጥባችንን ይዘን ትንሽ ጎላችንን ማስፈተን አሸንፈን ከዛ በኋላ ለቼልሲ ጌም ደግሞ በደንብ እንዘጋጃለን ማለት ነው። ከቼልሲ ጌም በኋላ ደግሞ ያው 2 ጨዋታዎች ይቀሩናል። በርንማውዝ እና ያው ቪላን ችግር የለም። የበርንማውዝ ነው ትንሽ ከበድ ይላል ብዬ የማስበው። ዛሬ ግን በፓላስ ሜዳ ፓላስ ሄደን እንጫወታለን። ያው ክፋቱ ምንድነው ፓላስ የዋንጫ ጨዋታ ያለበት ከአርሰናል ጋር ሲጫወት፣ ስለዛ ዛሬ በሙሉ ቋሚ ነው የሚገባው። ትንሽ ጌሙ ሊከብድ ይችላል ብዬ አስባለሁ። ግን ስቲል ሲቲዝንስ እንወጣዋለን። ነጥቡን አጥብበን ፕሬሸር ነው ማሳደር ያለብን። ካሞን ሲቲ። እሺ ዛሬ ከፓላስ ጋር ጨዋታ አለን ማለት ነው። ተስተካካይ ጨዋታችን ማለት ነው። ገብቷል። ትቋጥራለህ፣ የአርሰናል ደጋፊ ትቋጥራለህ። ይሄን አውቃለሁ። በስንት ሰዓት ነው የምንታወቀው። እኔ ደግሞ በበርንሌ እንኳን ቦይስታ ማለት በበርንሌ ተስፋ አልቆርጥም። ከበርንሌም አልፎ በፓላስ መጨረሻ ላይ ተስፋ አልቆርጥም። እስከ መጨረሻው ድረስ ታገላታለሁ። እኔ ከመቋጠር ወደኋላ አይደለም። ትፈራለህ፣ እኔን ትፈራለህ። በቃ ሲቲን ከኋላ ትፈራለህ። ሌላ ቲም
ወይ ዛሬ ጣልና ጋርዲዮላ ገላግለን ካልሆነ በቃ እንጂ እኔ አላቅም። ዛሬ ዊን አድርገን ከዛ ቅዳሜ ያለን ከዛ ቦርንሞዝ ነው። ይሄ እንኳን አያስፈራኝም። ቦርንሞዝ ነው የሚያስፈራኝ። በበርንሌ ተስፋ አልቆርጥም አልኩ። እንኳን ይሄ አይደለም በበርንሌ ተስፋ አልቆርጥም። ወይ ካልሆነ ዛሬ ገላግለን ሙሉ በሙሉ እኮ አርሰናል ጋር ያለው እኮ የዋንጫው ጉዳይ በቃ በራሱ እጅ ነው። ኦልሬዲ ከኛ እጅ ወጥቷል እኮ እሱን አንካካድም። ግን በበርንሌ ተስፋ አልቆርጥም እኔ። ወይ ደግሞ በበርንሌ ተስፋ አልቆርጥም ወይ ዛሬ ገላግለኝ አለቀ። ወገንታትና ህዝብታት ዛሬ ክሪስታል ፓላስ ከማንቸስተር ሲቲ ጨዋታ አላቸው። ይሄ ጨዋታ ልቤ ቋጥር እያለኝ ነው። ግን እኔ ደግሞ ሞር እየጠበቅኩት ያለው ጨዋታ ቫይታሊቲ ላይ የሚደረገውን የሲቲና የበርንማውዝን ጨዋታ ነው። ዛሬ አንቋጥር። ሀሳብ አስተያየታችሁን ኮመንት ላይ እጠብቃለሁ። ግን የቋጠረው ቀን በሚል ይዤዋለሁ እኔ የቋጠረው ቀን የጨዋታ ቀን አባቴቲ የዊስትሃምን የማቲያስ ፈርናንዴዝን ንዴት ዛሬ የምንወጣበት ቀን ነው። ፓላስ ላይ እናበርደዋለን ነው የምልሽ። ማለት እኔ ሲጀመር ማለት ነው ፓላስን አልፈረው። ምክንያቱም 5-2 ምናምን እየገረፍነው የመጣ ነው። ስለዚህ ለኛ ኖርማል ነው። ዛሬም ጠባብ ጎል ምናምን አልፈልግም። ሰፋ ያለ ጎል አግብተን ማሸነፍ ነው ያለብን። ምክንያቱም ነጥብ ስለሚጥሉ በጎል በልጠን መገኘት ያለብን እኛንን ማለት ነው። ገባሽ አይደል? ስለዚህ የዛን ማቲያስ ፈርናንዴዝ ተባለ ሰውዬ እልህ ንዴት ዛሬ የምንወጣበት ቀን ነው። ፓላስ ራስሽን አዘጋጂ። በቃ አለቀ። በቃ የአርሴ ፋሚሊ ምናምን ደግሞ ቋጣሪያንስ ተኙ በጊዜ። እኔ ልንገራችሁ፣ አትቋጥሩ፣ ተኙ፣ ይቅርባችሁ። ተቃጥላችሁ ከምተኙ በጊዜ ተኙ። እኔ በክለብ ይተማመናሉ። መልካም ቀን። ዛሬ ላለብን ተጠባቂ ጨዋታ ማለት ነው ከማንቸስተር ሲቲ ተጫዋቾች ከቲሙ የማልፈለጋቸው 3 ስህተቶች አሁን የምነግራችሁናል። 10 ጊዜ ኮፒ ሊንክ ያደርጋችሁ እቺን ፕላስ ምልክቷን የተጫናችሁ ቤተሰብ ሁኑ። ሁላችሁም እንደምታውቁት እንግዲህ ፓላስ ማለት ነው የ9 ቁጥር ቤዝድ ታክቲክ ጨዋታ ነው የሚጫወቱት። 9 ቁጥር ታክቲክ ቤዝድ ማለት ሎንግ ፓስ ነው የሚጠቀሙት። ማቴታ እንደምታውቁት መሃል ነው ያለው። ስለዚህ ኦልሬዲ ኳስ እስካገኙ ድረስ ማለት ነው ሎንግ ፓስ ይጠቀማሉ። ስለዚህ የመጀመሪያው ስህተት ማለት ነው ሎንግ ፓስን በደንብ አድርጎ ኮንትሮል ማድረግ። ለዛ ደግሞ ኩሳኖቭ አለልን ነው የሚላችሁ፣ እሱም ችግር የለውም። ስለዚህ ሎንግ ፓስን በደንብ አድርገን ኮንትሮል ማድረግ አለብን። ሁለተኛ የቆመ ኳስ ማለት ነው ሴት ፒስ የሆኑ ጨዋታዎች ላይ ማለት ነው በደንብ አድርገን ማጽዳትን መቻል አለብን ማለት ነው። ስለዚህ እርሱንም ደግሞ በደንብ አድርጎ ኢምፕሩቭ ማድረግ አለበት። ሶስተኛ ላይ ኮርናዎች በምንጠቀምበት ታይም ካውንተር አታክ እንዳይመጡብን ማድረግ ይኖርብናል ማለት ነው። ካለዛ ኢንዲካተር ዛሬም አልተኛ ነው። እንቅልፍ ማጣቱ እንደቀጠለ ነው። አሁን 9:45 ነው ማለት ነው ለ10 ሩብ ጉዳይና ነገ ማንቸስተር ሲቲ ከክሪስታል ፓላስ የሚያደርጉት ጨዋታ ሐሳቡ ሆኖብኛል። ማለትም ያው ኮዲው ለማረጋገጥ ማለት ነው ነገ ሲቲ ነጥብ የሚጥል ከሆነ አርሰናል ከበርንሌ ያለውን ጨዋታ ማሸነፍ የሚችል ከሆነ እናረጋግጣለን ማለት ነው። ከፓላስ መጫወት አይጠበቅብንም ማለት ነውና እኔ ደግሞ ኤምሬትስ ላይ ዋንጫውን ማሳካት ሴሌብሬት ብናደርግ በጣም ደስ ይለኛልና ያው እስከ ፋይናል ጨዋታ ባንጠብቅ በሚለው ሐሳብ ይሆነብኝ። እንዴት ነው ነገ ሲቲ ነጥብ የሚጥል ይመስላችኋል? ቤተሰብ እስቲ ኮሜንት ሴክሽን ላይ ያሳውቁኝ። ካልተኛችሁ ያው እንደኔ እንቅልፍ የሚያጣ ብዙ አለና የእንቅልፍ ማጣት ዋንጫ በማንሳት ነው የሚካሰው ብዬ አስባለሁ። ይህንንም ዘንድሮ አርሰናል አሳክቶ ያሳየናል። ሼር፣ ኮፒ ሊንክ፣ ሪፖስት፣ ፎሎ እያደረጋችሁ